ተወዛዋዥና የዳንስ አሰልጣኝ አብዮት ካሳነሽና እንደዚሁም ተዋናይት ንግስት ፍቅሬ የመጀመሪያ ልጃቸውን ለመውለድ የእርግዝና ፎቶዋን ይዘው ብቅ ብለዋል ማለት ነው። እንግዲህ ለረጅም ጊዜ ጓደኛሞች እንደነበሩ ይታወቃል። ትንሽ ረዘም ላለ ዓመታት ማለት ነው። እንደዚሁም በዚህም እንግዲህ ብዙ ኮሜንቶችን ስናነብ በፎቶቻቸው ስር ተመልክተናል። ያው እንግዲህ እንደተለመደው ስታገቡ ለምን አትወልዱም፣ ስትወልዱ ደግሞ ምን ነው ፈጠናችሁ የሚል ነገር አለና እነሱም እንግዲህ ከዚህ ከሚተቹበት መሃል አንዱ ነበረ። ነገር ግን ይሁንና ፈጣሪ በፈቀደ ቀን ነው ዛሬ የእርግዝና ፎቶአቸውን ይዘው ብቅ ብለዋል ማለት ነው። እንግዲህ ሁለቱም በዚህ በአርት ሙያ ውስጥ የሚገኙ ናቸው። በተለይ አብዮት ወደ ውጭ ከሄደ ረዘም ያለ ዓመታትን አስቆጥሯል። ምንም እንኳን አሁን ላይ በብዙ ቪዲዮ ክሊፖች ላይ ባናየውም ቀደም ባሉት ዓመታት በተለይ በዘጠናዎች ውስጥ እንግዲህ የባህላዊና የዘመናዊ ሙዚቃዎች ላይ አድማቂ ተወዛዋዥ እንደነበረ እናስታውሳለን። እንግዲህ አብዮት ለዚህም ይመስላል ሸክሽክ የሚል ቅጥል ስም እንዳለው በዚህም እንደሚታወቅ ይታወቃልና ሁለቱም ለሀገራችን ትልቅ የሆነ የአርት አስተዋጽኦን ያደረጉ አርቲስቶች ናቸው ማለት ነው። እንግዲህ ሁለቱም ተለያይተው ነበረ የሚኖሩት በስራ ምክንያት። እሱ በውጭ ሲኖር ለረጅም ዓመት፣ እሷ ደግሞ በሀገሯ በዚሁ በትወናው ላይ እና በማስታወቂያዎች ላይ ስትሰራ ለረጅም ጊዜ እናስታውሳለን። ይሁንና ግን አሁን አብረው መኖር ከጀመሩ በኋላ እንደዚህ አይነት ደስ የሚል ዜና ይዘውልን መጥተዋል ማለት ነው። በድጋሜ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ማለት እንወዳለን። እንግዲህ ማርያም በሰላም ትገላግልሽ እንላለን። እሷንም አድናቂዎቻቸው እንግዲህ መልካም ምኞታችሁን ግለጹላቸው። ይህ በእንዲህ እንዳለ እንግዲህ አንዱ ቤት ደስታ ሲሆን አንዱ ቤት ሀዘን ይሆናል ይባላልና ዓለም እንግዲህ እንደዚህ ነች። እህታችን ደግሞ ከሰሞኑ በአሰቃቂ ሁኔታ ተገላ ተገኝታለች። ገዳዩ ደውሎ በጣም በሚገርም ሁኔታ አትፈልጓት፣ እኔ ገድያታለሁ ሲል ቃሉን ሰጥቷል ማለት ነው በስልክ። አስከሬኗም እዚህ ቦታ ታገኙታላችሁ በማለት ጭምር ነው እንግዲህ ደውሎ የተናገረው። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ሮብ ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጆችን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር ጎረቤት፣ ወዳጅ ዘመድ በፍለጋ ሲንከራተቱም ነበረ። ባለቤቷም ቀሲስ ጌጡም እንግዲህ ለሚዲያዎች ጭምር እየደወሉ የአፋልጉኝ ጥሪያቸውን ሲያቀርቡ ነበረ። የልጆቼ እናት ወጥታ ቀረችብኝ፣ ባካችሁ አፋልጉኝ እያሉ ማለት ነው። በሶስተኛው ቀን አርብ ግን ገዳዩ ደውሎ አትፈልጓት፣ እኔ ገድያታለሁ ሲል በሚገርም ሁኔታ ደውሎ ለቤተሰቧ ተናግሯል ማለት ነው። እንግዲህ በቁጭትና በመሪር ሐዘን እናት ሃይማኖት ተቀብራለች። በጣም ያሳዝናል። በሀገራችን እንግዲህ በዚህ በሴቶች ጾታዊ ጥቃት ላይ እንደዚሁም በግድያ ጭምር ላይ የሚደረጉ በርከት ያሉ አሰቃቂ የሆኑ እውነቶችን እንመለከታለን። ለዚህ ደግሞ መንግስት ምን እያሰበ እንደሆነ ባናውቅም ነገር ግን ብዙ ጊዜ መልእክትን ሲያስተላልፍ እናስተውላለን። የሴቶችና ማህበራዊ ጉዳይ ሚኒስቴር ኤርጎጌ ተስፋዬም እንግዲህ በተለያዩ ሚዲያዎች ላይ እየቀረቡ መግለጫዎችን ሲሰጡ እንመለከታለን። በቅርቡ እንኳን በውሸት በብርቱካን ተመስገን ድራማ ዙሪያ መግለጫ ሲሰጡ በሴቶችና ህፃናት የሚደርስ ጾታዊ ጥቃት ከአካልና ስነ ልቦና ባለፈ በማህበረሰብ ላይ ከፍተኛ ጫና የሚያደርሱ መሆናቸውን ጠቁመው ነበረ። የሴቶችና የህፃናት ጥቃትን አስመልክቶ የሚነሱ ጉዳዮችን በማህበራዊ ሚዲያ ማንሸራሸር መልካም ቢሆንም ነገር ግን ሐሰተኛ የሆኑና አሳሳች መረጃዎች እየታዩ ይገኛሉ ሲሉም ነበረ። እንደዚህ አይነት ደግሞ እውነት የሆኑ በሴቶች ላይ የሚደርሱ ግድያዎች ላይ ምን አይነት እርምጃዎች ነው የሚወሰዱት የሚለውን እንግዲህ ሁላችንም የምንጠብቅ ይሆናል ማለት ነው። እርምጃውን እንግዲህ ይሄ ምን አይነት ጥላቻ ምን አይነት በቀል እንደሆነ በጣም የሚገርም ነው። ምንድነው የወንድና የሴት ጠልነት ተብለው እንግዲህ በሁለት ሳይኮሎጂ እንደሚከፍላቸው ይታወቃል። እንግዲህ የወንድ ጠልነት ምክንያት ከሚባሉት የሴቶች ጥቃት ጎልቶ በሚታይበት ማህበረሰብ በቤት ውስጥ ድብደባ፣ ጥቃት ሲደርስ በአባት የሚደርስ አድሏዊነት ወይንም ሴትን ልጅን እንደዚሁ ማሳነስ፣ ያለ ፍላጎቷ በህይወቷ መወሰን እና የመሳሰሉት ክህደት፣ ፍትህ ማጉደል፣ አለመታመን የመሳሰሉት በዋናነት ይጠቀሳሉ። የሴት ጠልነት ምክንያት ከሚባሉት ደግሞ የወንዶች የበላይነትና የሴቶች የበታችነት ትንሽነት ጎልቶ በሚንጸባረቅበት ባህል ሴትን ደካማና ስሜታዊ አድርጎ መቁጠር ባለበት በሴት መካድ ሲያጋጥም የወንድነት ብቃትን የሚያጠራጥሩ ስሜቶች ሲፈጠሩ ሚዲያዎች፣ ሙዚቃዎች እና የመሳሰሉት እንግዲህ ሊያባብሱት ወይንም
እነዚህ እንደመነሻነት ሊሆኑ ይችላሉ ማለት ነው። ጥላቻ ያለባቸው ሰዎች በየግላቸው የፐርሰናል ትራውማ ወይንም ደግሞ ኢንሴኪዩሪቲ የተባለ የተለያየ ተሞክሮና ገጠመኞች ሳይኮሎጂካል እና ማህበራዊ የሆኑ ልምዶች ውስጥ አልፈው ዛሬ ላይ ቆመናል እንግዲህ ሁላችንም ማለት ይቻላል። የተቃራኒ ጾታ ግንኙነት የሚያበላሸው ነገር በጣም የሚገርም ነው። መተማመን እየጠፋ ነው። አክራሪነት እየተስፋፋ ነው። ማህበረሰብ እየተበረዘ ነው። በነገራችን ላይ ወንዶች ሆነው ወንድ ጠል፣ ሴቶች ሆነው ሴት ጠል የሆኑ እንዳሉም ጥናቶች ይናገራሉ። ታዲያ ምን እናደርግ? እንደዚህ አይነት ጥላቻዎች በሴቶችና በወንዶች ዙሪያ ላይ ሲፈጠር ምን አይነት እርምጃዎችን እንውሰድ የሚለውን መጥቀስ ያስፈልጋል። ምክንያቱም አንድ ወንድ ልጅ ሴትን ልጅ ለበቀልም ይሁን ለሌላ ነገር ጠብቆ እንደዚህ አይነት ለሞት የሚያደርስ ጭካኔን ሲያደርስ ምን አይነት ጠልነት ነው ይሄ? በጣም የሚገርም ነውና ያልተለመደም ነገር ነው። እንግዲህ የቄስ የካህን ሚስት እንደሆነች ነው የተነገረው። ከፍቅር ጋር ተያይዞ ላይሆን ይችላል ጉዳዩ። 2 ልጆችንም ወልደዋል። በጣም በሚገርም ሁኔታ እንግዲህ ነገሩን ፖሊስ እያጣራው ቢገኝም ነገር ግን ደግሞ ምናልባት ግን ይሄ ጠልነትን የሰውን ጥላቻን እንዴት ማስወገድ እንችላለን ከሚሉ ነጥቦች መሃል አንደኛው ጥላቻችንን ማመን አለብን። የጥላቻችንን መንስኤ መፈለግ አለብን። ከዚያም መፍትሄ እንፈልጋለን። ካመንን በሽታ እንደሆነ እንረዳለን ማለት ነው። ሁለተኛው ለራሳችን ማዘን ነው። ይሄ መለማመድ መቻል አለብን። ምክንያቱም ጥላቻ ከተጠዩ ይልቅ ጠዩን ይጎዳልና ብዙ ጊዜ ቂም የሚይዝ ሰው ነው የሚጎዳው ነው የሚባለው አይደለ? ሌላው ሶስተኛው እንግዲህ አዋዋላችንን ጓደኝነታችንን ከመልካም ሰዎች ጋር ማድረግ አለብን። ጥላቻ ፊት የሚሰጠው ሲያጣ ይወይባልና ይባላል። ስለዚህ ውሏችንን እንደዚህ አይነት ችግር እንዳለብን ወይ በሰዎች ላይ ቂም እንደያዝን ካወቅን ውሏችንን ማስተካከል መቻል፣ ጓደኞቻችንን መምረጥ መቻል፣ መራቅ መቻል አለብን ማለት ነው። ሌላው ይቅርታ ማድረግ እንግዲህ የበደሉንን ይቅር ስንል ሰላም እናገኛለን። ይሄ በጣም ከምንም በላይ ትልቁን ሚና የሚጫወተው ነው ማለት ነው። ሌላው አስተማሪ መጽሐፍትን ማንበብ ያስፈልጋል። ለምሳሌ ብዙ አሉ ከውጪ የጆን ግሬይ መጽሐፍ አለ ሜን አር ፍሮም ማርስ የሚል ውሜን አር ፍሮም ቬነስ እንደዚህ ብዙ የሚያስተምሩ መጽሐፎች አሉ። ሌሎችም ብዙ አሉ። ለምሳሌ በአባት የተበደለች ሴት ስለ ጥሩ አባቶች ብታነብ ወይንም ብታዳምጥ፣ በሴት የተከዳ ወንድ እናት ስለሆነች ሚስት ቢያነብ ወይንም ትረካ ቢሰማ ከጅምላ ፍረጃ ሊወጡ ይችላሉ ማለት ነው። ስለዚህ እንግዲህ ሄደን የማንወጣበት የጾታ ጦርነት ውስጥ ከመግባታችን በፊት ቆም ብለን እናስተውል። ሀገር የምትሰራው በሰው ነው። ሰው የሚገኘው ከቤት ነው። ቤተሰብ ውስጥ ቤተሰብ አለ። ጤናማ ቤተሰብ ለመመስረት ጥላቻን ማስወገድ አለብን ማለት ነው። ይሄ ለማህበረሰባችን በጣም የሚጠቅም ነገር ነውና በተለይ ቂም በቀል በሴቶች ላይ በህፃናት ላይ እንደዚህ አይነት ነገሮች ማድረስ አስከፊ ጉዳይ ነው፣ መሆንም የለበትም። በመንግስት በኩል ደግሞ ጠንከር ያለ እርምጃ መወሰድ አለበት እንላለን። ለእህታችን እንግዲህ ነፍስ ይማር።